ብዙዎቻችን አሜሪካ የምንገኝ ሰዎች ቤተሰቦቻችንን ማለትም የቤተሰብ አባሎቻችንን ወደ አሜሪካ ማምጣት እንፈልጋለን። እንዲሁም ደግሞ አገር ቤት የሚገኙ ቤተሰቦቻችንም በተመሳሳይ መልኩ ወደ አሜሪካ መምጣት ይፈልጋሉ። ነገር ግን የአብዛኞቻችን ጥያቄ ማለትም በአሜሪካ የምንገኝ ሰዎች እንዲሁም አገር ቤት የሚገኙ ቤተሰቦቻችንም ጥያቄ ሆነው ቤተሰቦቻችንን ወደ አሜሪካ ማምጣት ስንፈልግ ምን ያህል ገንዘብ ነው ምንከፍለው ወይም ደግሞ ምን ያህል ገንዘብ ይፈጃል የሚለው የብዙዎቻችን ጥያቄ ነው። ከዚህ ጋርም ተያይዞ ብዙዎቻችን ቤተሰቦቻችንን ማምጣት እየፈለገ ገንዘቡ ምን ያህል ይሆን እያለን እንጨነቃለን። ስለዚህ በዛሬ ቪዲዮ ከመጀመሪያው ስቴፕ ማለትም ከዜሮ ጀምረን አጠቃላይ የሚፈጀው ገንዘብ ምን ያህል ነው የሚለው ማለትም እስከ መጨረሻው እስከ ግሪን ካርድ ፕሮሰሱ ድረስ የሚፈጀው ገንዘብ ምን ያህል ነው የሚለውን አጠቃላይ ኢንፎርሜሽን የምናገር ይሆናል። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎች ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁን እንዳትረሱ። ምክንያቱም አሪፍ የምትፈልጉት አይነት መረጃ ስለሆነ ሁላችሁም ላይክ ያደረጋችሁ መጀመራችሁን እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። እዚህ ጋር እንደምትመለከቱት how much cost to bring family member to USA ይላል። ይህ ማለት ቅድም እንደነገርኳችሁ ቤተሰብ አባሎቻችን ወደ አሜሪካ ማምጣት ስንፈልግ ምን ያህል ገንዘብ ነው የሚፈጅብን ወይ ምን ያህል ኮስት ያደርገናል የሚለውን አጠቃላይ ኢንፎርሜሽን የያዘ ፖስት ነው። ስለዚህ እዚህ ጋር የምትመለከቱት ኢሜጅ ወይም ደግሞ እዚህ ጋር ያለውን ታይትል አንድ ጊዜ ትነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ ነው። ልክ በዚህ በምትመለከቱት መልኩ ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። ፔጁንም በዚህ በምትመለከቱት መልኩ ከፍቶልናል። የዚህ ሰዓት ማድረግ የሚጠበቅባችሁ ትንሽ ወደታች ስታወርዱት ከመጀመሪያው ስቴፕ ጀምሮ የሚያስፈልጉትን ነገሮች ማለትም አንድ ባንድ መከተል ያለባችሁን ስቴፕ እንዲሁም ደግሞ ገንዘቡስ ምን ያህል ይፈጃል፣ ለየትኛው ፕሮሰስ ምን ያህል ገንዘብ ይፈጃል የሚለውን አጠቃላይ ኢንፎርሜሽን ተቀምጦ ታገኙታላችሁ። የመጀመሪያው ገቨርንመንት ፊሊንግ ፊ የሚባለው ነው ወይም ደግሞ ቤዚክ ስቴፕ። የመጀመሪያው ስቴፕ ለገቨርንመንት ለአፕሊኬሽን እንዲሁም ለአጠቃላይ ለመሳሰሉት አይነት ነገር የሚከፈል ክፍያ ነው። ስቴፕ 1 የሚሆነው ፎርም የምንሞላበት ሂደት ነው። ፎርም የምንሞላው I-130 የሚባለው ወይ ደግሞ I-130 የሚባል ፎርም አለ። እሱን ፎርም ትሞላላችሁ። እሱን ፎርም በሁለት አይነት መንገድ መሙላት ይቻላል። የመጀመሪያው በኦንላይን ነው። ሁለተኛው ደግሞ በፔፐር ነው ወይም በአካል ሄዳችሁ የምትሞሉት ነው። በኦንላይን የሚሞላው $625 ይፈጃል። በፔፐር የሚሞላው ደግሞ $675 ይፈጃል። ይህ ማለት መሀል ላይ $50 ልዩነት ያመጣል ማለት ነው። ስለዚህ በሁለት አይነት መንገድ አለ። መርጣችሁ እናንተ በየትኛው ይመቸኛል የሚለውን የአፕሊኬሽን ፊ ወይ ደግሞ መጀመሪያ ላይ ፎርም የምትሞሉበት ሰዓት ማለትም ፎርም በምትሞሉበት ጊዜ የምትከፍሉት ዶላር ወይም የምትከፍሉት ክፍያ ይኖራል ማለት ነው። አሁን በዶላር ነው እየተናገርኩኝ ያለሁት። አገር ቤት የምትገኙ ሰዎች ይህንን ዶላር ማለትም እኔ የምናገራችሁን ዶላር በገንዘብ እየቀየራችሁ ማሰብ ትችላላችሁ። አሁን ኢትዮጵያ ላይ ባለው በኤክስቼንጅ ሬት ኮንቨርት አድርጋችሁ ማለት ነው። ስለዚህ የመጀመሪያው ስቴፕ ፎርም በምትሞሉበት ወይም ፒቲሽን በምትሞሉበት ጊዜ እንደነገርኳችሁ $625 ትከፍላላችሁ። ሁለተኛው ስቴፕ የግሪን ካርድ አፕሊኬሽን ነው። ይሄኛው ሁለት አይነት ኦፕሽን አለው። ማለትም ስቴፕ 2 ሁለት አይነት ኦፕሽን አለው። አውትሳይድ ኦፍ ዩኤስ እና ዩኤስ ላይ ለሚገኝ የቤተሰብ አባላችን ወይ ደግሞ ኢንሳይድ ዩኤስ ለሚገኝ የቤተሰብ አባላችን የተለያየ አይነት ክፍያ ነው የምንከፍለው። ከአውትሳይድ ኦፍ ዩኤስ ማለትም አገር ቤት ለሚገኝ ኢትዮጵያ ለሚገኝ ሊሆን ይችላል ወይም ሌላ ከአሜሪካ ውጪ ለሚገኝ የቤተሰብ አባላችን ለማምጣት ስንሞክር ስቴፕ 2 የሚሆነው ዴስ 260 ቪዛ ፕሮሰሲንግ ፊ የሚባል አለ። እሱም $325 ይሆናል። እንዲሁም ደግሞ ሰፖርት ፊ የሚባል $120 ይከፈላል ማለት ነው። እንዲሁም ደግሞ ለዩኤስአይኤስ ማለትም ዩኤስአይኤስ ኢሚግሬሽን ፊ $235 ትከፍላላችሁ። ነገር ግን ይህ ክፍያ የሚከፈለው ቪዛ አፕሩቭ ሲሆን ነው። አፕሩቫል ስታገኙ ማለትም ቪዛ አፕሩቫል ካገኛችሁ በኋላ $235 ትከፍላላችሁ ማለት ነው። አጠቃላይ $680 ይሆናል ማለት ነው። ስለዚህ ስቴፕ 2 ላይ የምትከፍሉት $280 ይሆናል ማለት ነው። ስቴፕ 1 ላይ ቅድም እንደተነጋገርነው $625 ይከፈላል። እነዚህን ሁለቱን ትደምሩታላችሁ። ሁለተኛው ኦፕሽናችን ደግሞ ዩኤስ ላይ የሚገኝ የቤተሰብ አባላችን አጀስትመንት ኦፍ ስታተስ ለማስተካከል ማለትም ወደ ህጋዊነት ለማምጣት በምንሞክርበት ጊዜ ፎርም I-485 የሚባል ፎርም አለ። እሱ ፎርም $1440 ይከፈላል ማለት ነው። ከባዮሜትሪክስ እና ከፊንገር ፕሪንት ጨምሮ ማለት ነው። ማለትም አሻራና የመሳሰሉትን አይነት ነገሮችን ጨምሮ $1440 ትከፍላላችሁ ማለት ነው። ቶታል ለስቴፕ 2 ማለትም ዩኤስ ላይ ኦልሬዲ ለገባ ቤተሰባችሁ እሱን ወደ
ህጋዊነት ለማምጣት በምትሞክሩበት ጊዜ $1140 ትከፍላላችሁ ማለት ነው። አውትሳይድ ኦፍ ዩኤስ ከሆነ ከአሜሪካ ውጪ ከሆነ ደግሞ ቅድም እንደነገርኳችሁ 680 ይከፈላል። ስቴፕ 2 ላይ ስቴፕ 1 እንዳለ ሆኖ ማለት ነው። ሌላኛው ሁለተኛው ስቴፕ ሜዲካልና ሄልዝ ኮስት ነው። የኛው ለሜዲካል ኤግዛሚኔሽን 250 እስከ $600 ድረስ ትከፍላላችሁ። ልክ እንደየ ሆስፒታሉ ስለሚለያይ ማለት ነው። ከዛ በመቀጠል ቫክሲኔሽኖች ናቸው። ቫክሲኔሽን ከ$50 እስከ $1000 ድረስ ሊጠጋ ይችላል እንደየ ቫክሲኔሽኑ ስለሚለያይ ማለት ነው። ስለዚህ አጠቃላይ ሜዲካልና ሄልዝ ኮስትም እንዳለባችሁ ማወቅ አለባችሁ፣ ወይም ደግሞ ወጪ እንዳለባችሁ ማወቅ አለባችሁ። ከዛ መቀጠል ሂድን ኮስት የሚባሉ ነገሮች አሉ። እነዚህ ሂድን ኮስት የሚባሉ ትንንሽ መስለው ነገር ግን ብዙ ወጪ የሚያስወጡ ነገሮች ናቸው። ብዙ ሰው ኮንሲደር የማያደርጋቸው ግን የሚቸገርባቸው ነገሮች ናቸው። ለምሳሌ ፓስፖርት ፎቶ ከ15 እስከ $20 ድረስ ያስከፍላል። ለፓስፖርት ፎቶ ስትነሱ ልክ በዚህ በነገርኳችሁ መልኩ ትከፍላላችሁ። እንዲሁም ዶክመንት ትራንስሌሽን ማለትም ለምሳሌ ኢትዮጵያ የሚገኝ ሰው ወደ አሜሪካ ለመሄድ በሚሞክርበት ጊዜ ማለትም የቤተሰብ አባላችንን ለመውሰድ በምንሞክርበት ጊዜ ያሉትን ዶክመንት ትራንስሌት ማስደረግ አለብን ወይ ኮንቨርት ማስደረግ መቻል አለብን። የዚህ ሰዓት ከ20 እስከ $40 ድረስ በየፔጁ ልንከፍል እንችላለን፣ ወይም ፐር ፔጅ ልንከፍል እንችላለን። እንዲሁም ደግሞ ትራቭል ኤክስፔንስ ከ500 እስከ 1500 ድረስ ልንከፍል እንችላለን። ይህም ለዋን ዌይ ማለትም ለአንድ የፍላይት ትኬት ብቻ ነው እንደነገርኳችሁ። ለዚህ ይህን ያክል ልትከፍሉ የምትችሉት። እንዲሁም ደግሞ ሌጋል ፊ ኦፕሽናል ነው፣ ነገር ግን ከ1500 እስከ 5000 ድረስ ሊከፈል ይችላል። ማለትም ይህ እንደነገርኳችሁ ሌጋል ፊ የሚከፈለው ለምሳሌ ክሪሚናል ሪካርድ ካለባችሁ ወይም ደግሞ ትዳር የፈጸመ ሰው ከሆነ ወይም ትዳር ያለው ሰው ከሆነ የመሳሰሉት አይነት ነገር ከሆነ ግዴታ ሎየር ወይ ደግሞ የህግ አማካሪ ስለሚያስፈልግ ነው እንደነገርኳችሁ ከ1500 እስከ $5000 ድረስ ልትከፍሉ የምትችሉት። ነገር ግን እንደነገርኳችሁ ክሊር የሆነ የወንጀል ሂስትሪም ሊሆን ይችላል። ብቻ ምንም አይነት ነገር ከሌለበት ይሄኛው ኦፕሽናል ነው፣ ወይም ደግሞ ከ1500 እስከ $5000 ይከፈላል ያልኳችሁ ኦፕሽናል ይሆናል ማለት ነው። አራተኛው ፋይናንሻል ሪኳየርመንት ነው። ይህ ማለት ቤተሰብ አባላችንን ለማምጣት ስንሞክር ሊሆን ይችላል። በአጠቃላይ ብቻ ሃውስ ሆልደር የሚባለው ወይም ሃውስ ሆልድ የሚባለው ሰው በአመት ቢያንስ $26437 በላይ ማግኘት ይጠበቅበታል። ኤስቲሜት ማለት ነው ማግኘት ይጠበቅበታል። ሃውስ ሆልድ ኦፍ 4 የሚባለው ደግሞ አጠቃላይ $40187 በላይ ማግኘት ይጠበቅበታል። ኤስቲሜት ማለት ነው። ስለዚህ አጠቃላይ ያለው ክፍያ ይህን ይመስላል። እነዚህ የነገርኳችሁን ክፍያ ቶታል ሰርታችሁ ማወቅ ትችላላችሁ። ምን ያህል አጠቃላይ ሊፈጅብ ይችላል ፋሚሊ ሜምበር ወይ ደግሞ የቤተሰብ አባልን ወደ አሜሪካ ሳመጣ ምን ያህል ሊፈጅ ይችላል። እንዲሁም ደግሞ ሀገር ቤት የምትገኙ ሰዎችም ወደ አሜሪካ መምጣት ስትፈልጉ የሚወስዳችሁ ሰው ምን ያህል ኮስት እንደሚያወጣ ልክ በዚህ መልኩ በነገርኳችሁ ካልኩሌሽን መሰረት ማወቅ መረዳት ትችላላችሁ። አሪፍ ኢንፎርሜሽን ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። መግቢያው ላይ እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ያደርጋችሁ እንደዚህ አይነት አሪፍ መረጃዎችን ሼር ስለማድረግ አሪፍ ቪዲዮዎችን ስለማዘጋጅ ሰብስክራይብ ያደርጋችሁ በነጻ ማግኘት ትችላላችሁ። እንዲሁም ቪዲዮ እንደተመቻችሁ እንደወደዳችሁት ቀጣይ እንደዚህ አይነት ቪዲዮዎችን እንዳዘጋጅላችሁ ሁላችሁም ላይክ ያደርጋችሁ እንደወደዳችሁ ታሳውቁኝ። የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እንገናኛለን። ሁላችሁም መልካም እድል፣ መልካም ጊዜ